በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አነ ውእቱ ኖላዊ ኄር ዘበአማን፣ መልካም እረኛ ቸር ጠባቂ እኔ ነኝ። የቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 11። የዘመነ ስብከት ሦስተኛው ሳምንት ኖላዊ ይባላል። ስያሜው የቅዱስ ያሬድ ነው። ኖላዊ ከታኅሳስ 21 እስከ ታኅሳስ 27 ይታሰባል። የዕለቱን መዝሙር፣ የዕለቱን ምስባክ ከዕለቱ ወንጌል ጋር አካተን የምንመለከተው ይሆናል። የዕለቱ ወንጌል የቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 1 እስከ 22 ድረስ ይነበባል። እንግዲህ ይህ ምዕራፍ አንቀጸ አባግዕ በመባል ይታወቃል። በተመሳሳይ መልኩ ለምሳሌ የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 11 ከቁጥር 1 ጀምሮ ስለ እምነት አባቶችና ስለ እምነታቸው በስፋትና በጥልቀት ስለሚዘረዝር ስለሚናገር አንቀጸ እምነት ይባላል። ሁለተኛው መልእክተ ያዕቆብ የያዕቆብ መልእክት ምዕራፍ 2 ቁጥር 26 ላይ ሃይማኖት እንተ አልባቲ ምግባረ ሰናይ ምውት ይእቲ፣ ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነትም የሞተ ነው ይላል። ስለዚህ ስለ ምግባረ ሰናይ በጎ ምግባር የሚናገር ስለሆነ መልእክተ ያዕቆብ አንቀጸ ምግባር ብለውታል ሊቃውንቱ። ሌላኛው የማቴዎስ ወንጌል ምዕራፍ 5 ከ10ሩ ብፁዓን 9ኙን ብፁዓን ስለሚዘረዝር አንቀጸ ብፁዓን ይባላል። እዚሁ ማቴዎስ ምዕራፍ 6 አንቀጸ ምጽዋት፣ አንቀጸ ጸሎት፣ አንቀጸ ጾም ስለሚገኝ ይኸው ምዕራፍ 6ም አንቀጸ ምጽዋት፣ አንቀጸ ጸሎት፣ አንቀጸ ጾም ይባላል። እንደዚህ ሁሉ የዛሬውም ወንጌል አንቀጸ አባግዕ በመባል ይታወቃል። ምዕራፍ 10 እዚሁ ቁጥር 1 ላይ አማን አማን እብለክሙ ዘኢቦአ እንተ አንቀጽ ውስተ አጸደ አባግዕ ወዐርገ እንተ ካለ ገጽ ሰራቂ ወፈያት ወጉህለያ ውእቱ፣ እውነት እውነት እላችኋለሁ ማለት ወንጌል ናት። እውነት ስለምትናገር ስለ እውነት እግዚአብሔር የምትመሰክር ስለሆነች ምዕመናንን ወደ እውነት የምትመራ ስለሆነች እውነት ተብላለች። በበጎች በር የማይገባ በሌላ በር የሚገባ ሰራቂ ሌባ፣ ወፈያት ሽፍታ፣ ወጉህለያ ቀማኛ ነው ብሎ ያመጣዋልና አንቀጸ አባግዕ ብሎታል። አጸደ አባግዕ፣ አንቀጸ አባግዕ። ስለዚህ ሊቃውንቱ ይህ ምዕራፍ አንቀጸ አባግዕ ያሉት ለዚሁ ነው። እንግዲህ ይህ ምዕራፍ አንቀጸ አባግዕ በመባል የሚታወቅ ሲሆን ጌታችን በበጎች መስሎ ያስተማረው ትምህርት የተመዘገበበት የወንጌል ክፍል ነው። ትምህርቱ የምሳሌ ትምህርት ነው። ምሳሌዎቹ በጎች አሉ። የበጎች በረት፣ በጎችን የሚጠብቁ የበጎች እረኞች ኖለውታ አባግዕ፣ በጎችን የሚሰርቁ ሰረቅታ አባግዕ፣ የበጎችን ባለቤት የሚገልጽ ነው። በምሳሌው መሰረት በጎች የተባላችሁ እናንተ ምዕመናን ናችሁ። እረኞች ጠባቂዎች የተባሉ ደግሞ እኛ መምህራን ካህናት ነን። የማቴዎስ ወንጌል ምዕራፍ 25 ቁጥር 23 ላይ አመ ያቀውም አባግዕ አበ የማኑ ወአጣሌ በጸጋሙ፣ በጎች ጻድቃንን በቀኝ ፍየሎች ኃጥአንን በግራ ያቆማል ብሎ ምሳሌውን ይገልጠዋል። እረኛ የተባለው ኢየሱስ ክርስቶስ ነው። እረኛ በጎችን ከፍየሎች እንደሚለይ መልካም እረኛ ቸር ጠባቂ ኢየሱስ ክርስቶስም ኃጥአንን ከጻድቃን ለይቶ ጻድቃንን በቀኝ ኃጥአንን በግራ ያቆማል ማለት ነው። በጎች የሚለምዱት በደጋ ሀገር ነው። በቆላ የፀሐይ ቃጠሎ ባለበት ሀገር መኖር አይችሉም። ምዕመናንም የሚኖሩት የረፍት ቦታ በሆነች በገነት በመንግሥተ ሰማያት በቤተ ክርስቲያን መሆኑን ያሳያል። በጎች ገራገሮች ናቸው። ምዕመናንም ገራገሮች፣ የዋሆች መሆን ይጠበቅብናል። ቅዱስ መጽሐፍ እንዲህ ይላል። የማቴዎስ ወንጌል ምዕራፍ 5 ቁጥር 5 እንዲሁም ምዕራፍ 10 ቁጥር 16 ብፁዓን የዋሃን እስመ እሙንቱ የርስዋ ለምድር፣ የዋሃን ብፁዓን ናቸው ሀዳግያነ በቀል የሆኑ ከየዋህ ጠባዩ የደረሱ በአንደበታቸው ክደት፣ ሽንገላ፣ ሐሜትን፣ በልቦናቸው ቂም በቀልን፣ በቃላቸው መበደልን፣ በእጃቸው መግደልን ያላስተናገዱ ብፁዓን ናቸው ንዑዳን ክቡራን ምድርን ይወርሳሉ ማለት ይቺ ምድር አልፋ በዚች ምድር የምትተካ ሰማያዊት ኢየሩሳሌም መንግሥተ ሰማያትን ይወርሳሉ ማለት ነው። እንዲም በምድር በሰሩት ስራ የምትወረስ ስለሆነ ምድራውያን ጻድቃን ቅዱሳን ሰማዕታት የሚወርሷት ስለሆነ ምድር ብሎ የገለጣት ከገቡ መውጣት ካገኙ ማጣት የሌለባት መንግሥተ ሰማያት ሰማያዊት ኢየሩሳሌምን ነው። ሌላው ምዕራፍ 10 16 ላይ ቅድም እንዳልኳቸው
ኩኑ የዋሃነ ከመ ርግብ ወጠቢባነ ከመ አርዌ ምድር። እንደ እባብ ብልሆች እንደ ርግብ የዋሆች ሁኑ። ከእባብ መርዙን ሳይሆን ልቡን ብልሃቱን፣ ከእርግብ ደግሞ ደግነትን የዋህነትን አዋህዳችሁ አስማምታችሁ እንደ እባብ ብልሆች እንደ ርግብ ደግሞ የዋሆች ሁኑ ብሎ አምላካችን ቅዱስ እግዚአብሔር አስተምሮናል። ምሳሌው መሰረት በበረት የተመሰለችው ቅድስት ቤተ ክርስቲያን ናት። በጎች በበረት እንደሚገቡ ምእመናንም በቤተ ክርስቲያን ይገኛሉ። በበር የተመሰለው አእምሮ ጠባይ ሕገ ልቦና፣ ሕገ ኦሪት፣ ሕገ ወንጌል ነው። በበር የማይገባ የተባለው አጥር ጥሶ ቅጥር አፍርሶ ጉድጓድ ምሶ ጣሪያውን አንስቶ የሚገባ ምእመናንን የሚነጥቅ እውነተኛውን አይደለ ሐሰተኛውን ትምህርት ክደትን የሚያስተምር ሌባውን በድ ያለው ከሃዲውን ክዶ የሚያስክደውን ተጠራጥሮ የሚያጠራጥረውን መናፍቁን ነው። በበሩ የሚገባ የተባለው ነቢያት ትንቢት የተነበዩለት ምሳሌ የመሰሉለት ሱባኤ የቆጠሩለት ሊቀ ኖሎት የእረኞች አለቃ ጠባቂዎችን የሚጠብቅ የበጎች እረኛ ኢየሱስ ክርስቶስ መሆኑን ይገልጣል። ሌላው በረኛው ይከፍትለታል የሚል እናገኛለን። መጥምቀ መለኮት ቅዱስ ዮሐንስ ይመሰክርለታል ማለቱ፣ መንገድ ይጠርግለታል ማለቱ። የአዋጅ ነጋሪው ቃል አዋዲ ዘይሰብክ በገዳም ወይብል ጽዩአ ፍኖቶ ለእግዚአብሔር ወአርዩ መጽያህቱ። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ የማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለውን ታሪክ የሚገልጥ ሲሆን 6 ወር በመጸነስ በመወለድ በማስተማር ከኢየሱስ ክርስቶስ ቀድሞ ቅዱስ ዮሐንስ እንደመጣ መንገዱን ይጠርግ የንስሐ የዝግጅት ጥምቀት ያጠምቅ እንደነበረ የሚገልጽ ነው። ነዋ በጉ ለእግዚአብሔር ዘያጥት ኃጢአት ዓለም የዓለምን ኃጢአት በደል የሚያስወግድ የእግዚአብሔር በግ የቀራንዮ በግ የፋሲካችን በግ እያለ የዓለም መድኃኒት መሆኑን ዮሐንስ አስተዋውቋል። ነዋ በጉ እያለ መንገድ ጠርጓል። አምላክነቱን ሲመሰክር ነበረና ይህንን የሚገልጽ ነው። ቅዱሳት መጻሕፍት ይመሰክሩለታል ማለት ነው። ወልድ ዋህድ ብለው አምላክ ወልድ አምላክ መሆኑን ዓለም ሳይፈጠር ዘመን ሳይቆጠር የነበረ ዘሪው ምስለ አብ በመለኮቱ ከአብ ጋር የሚተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ሁሉ ለእርሱ ከእርሱ ሁሉ በእርሱ እንደተከናወነ አምላክ ልጅ አምላክ የእግዚአብሔር ልጅ እግዚአብሔር መሆኑን ቅዱሳት መጻሕፍት ብሉያት ሐዲሳት መጻሕፍተ ሊቃውንት ይመሰክራሉ ማለቱ ነው። ሌላው ለእውነተኛው መምህር መንፈስ ቅዱስ ምስጢሩን ይገልጽለታል። ማለት ጉባኤ ውሎ ምስጢር አድላሎ ሊቃውንቱን ጠይቆ ተምሮ ለሚያስተምረው ብዕር ቀርጾ ብራና ዳምጾ ቀለም በጥብጾ ከመምህሩ የተማረውን መምህሩን መስሎ መምህሩን አህሎ ለሚያስተምረው ለእውነተኛው መምህር በቃል ብቻም ሳይሆን በሕይወት በተግባር የሚኖረውን የሚሆነውን ሁኑ ብሎ የሚያስተምር ለእውነተኛው መምህር እግዚአብሔር መንፈስ ቅዱስ ጳራቅሊጦስ ምስጢሩን ይገልጥለታል። የምስጢሩን በር ይከፍትለታል ማለት በረኛው ማለት ይሄ። ሌላው ወይፄዎ ለአባግ በበአስማት ይሆን በጎቹን በየስማቸው ይጠራቸዋል የሚለው በግ ጠባቂዎች ለበጎች ስም ያወጣሉ። መልካቸውን፣ ከለላቸውን፣ ቀንዳቸውን፣ አካላቸውን በሚገልጽ ስም ይሰይሟቸዋል። ክርስቶስም ሐዋርያት፣ ሰባ አርድእት፣ ቅዱሳት አንስት ብሎ ሰይሟቸዋል። አንዳንዶቹን በአዲስ ስም ሰይሟቸዋል። ለምሳሌ ጴጥሮስን ስምዖን፣ ዲድሞስን ቶማስ፣ ልብድዮስን ታዲዮስ ብሎ ሰይሟቸዋል። ዛሬም ቅድስት ቤተ ክርስቲያናችን ምዕመናን በሚጠመቁበት ጊዜ የጌታችን ስያሜ መሰረት በማድረግ ሀብተ ወልድ ስመ ክርስትና ሕይወተ ልቦናን ስትሰጥ በ40 በ80 ቀን ስትወልድ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ሲወለዱ ገብረ ሥላሴ፣ ወልደ ሥላሴ፣ ገብረ ኢየሱስ፣ ገብረ ክርስቶስ ወዘተ ተብለው ይሰየማሉ። ሴቶችም እንደዚሁ ወለተ ሥላሴ፣ አመተ ሥላሴ፣ ወለተ ኢየሱስ፣ ወለተ ክርስቶስ ወዘተ እየተባሉ በድንግል ማርያም፣ በቅዱሳን፣ በጻድቃን፣ በሰማዕታት ስም ይሰየማሉ። በጎቹን በየስማቸው ይጠራቸዋል የሚለው ሊቃውንቱ ሲያመሰጥሩ ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጦ እነሳለሁ እንዳለ ተነስቶ በማለዳ 7 አጋንንት ላወጣላት እናቶችን እየመራች ወደ መቃብሩ ገስግሳ ለሄደችው ለማርያም መግደላዊት በአትክልቱ ስፍራ ተገልጦላታል። ወመሰላል አቲስ አቃቤ ገነት በአትክልት ስፍራ ነው ኢየሱስ ክርስቶስን የሰቀሉትና ለእሷም የተገለጠላት በአትክልቱ ስፍራ ነውና አትክልተኛ ወመሰላል አቲስ አቃቤ አትክልተኛ መሰላት ነው የሚለው። ወዲያውኑ ኢየሱስ ክርስቶስ ማርያም ብሎ ጠርቷታል። ይሄው አንደኛዋን በግ ጠራት ብለው ሊቃውንቱ ተርጉመዋል ወይንም አመስጥሯል። እሷም ረቡኒ ብለዋለች። ያዳንከኝ የፈወስከኝ ከ7 ጠላት አጋንንት ባላጋራ ያዳንከኝ ያላቀቅከኝ ስትለው በዕብራይስጥ ቋንቋ መልካም እረኛ ቸር ጠባቂ አንተ ነህ ብላ መለሰችለት። ስለዚህ በጎቹን በየስማቸው ይሄው አንደኛዋን በግ ጠራት። በግረኛ
ሶሪት ቆሪት ቀንዲት እያለ ስም ያወጣልና ማርያም ብሎ ኢየሱስ ክርስቶስም አንደኛዋን በግ ከ36ቱ ቅዱሳት አንስት አንደኛዋ የሆነችዋን ማርያም መግደላዊት እንግዲህ ሞቷል ተቀብሯል ብላ ውለታውን ሳትረሳ ሳትዘነጋ ወደ መቃብሩ እሑድ ሰንበት ጌሰት ማርያም መግደላዊት እንዛ አዲሁ ጽልመት ወረከባቸው ብናቱ ማፈ መቃብር ቅዱስ ዮሐንስም በወንጌሉ ጽፎላታል። ቅዱስ ያሬድም ደርሶላታል። በማለዳ ጨለማ ሳለ ወደ መቃብሩ እየገሰገሰች የጌታዋን ስጋ ሽቶ ለመቀባት እንደሄደች እንግዲህ ቅዱሳት መጻሕፍት ይመሰክራሉ። እና አንደኛዋን በግ ጠራት ብለዋል ሊቃውንቱ። ሌላው እረኛው በፊታቸው ይሄዳል የሚል እናገኛለን። በእስራኤል የበግ አጠባበቅ ስልት እረኞች በፊት ይሄዳሉ፣ በጎቹ ከኋላ ይከተላሉ። ይሄ ማለት ደቀ መዝሙር መምህሩን፣ ልጅ አባቱን፣ በጎች እረኞቻቸውን እንደሚከተሉ ምእመናንም የንስሐ አባቶቻቸውን፣ መምህራኑን፣ ካህናቱን፣ አባቶችን፣ ቀሳውስቱን መከተል እንደሚገባ ሲያስረዳ ሲያስተምር ነው። ሌላው ከኔ በፊት የመጡ ሌቦችና ወንበዴዎች ናቸው የሚል እናገኛለን። ከኢየሱስ ክርስቶስ በፊት ራሳቸውን ታላቅ አድርገው የተገለጡ የመጡ ሐሰተኞች ሌቦች፣ ወንበዴዎች ነበሩ። እነዚህንም የአይሁድ የሕግ መምህር ፈሪሳዊ ገማልያል የገለጣቸው ቴዎዳስ ዘግብፅና ይሁዳ ዘገሊላ እንደሆኑ እኛ ታላላቅ ነን መምህራን ነን ብለው ይልቁንም በክርስቶስ ስም እንደመጡ እኛ አምላክ ነን ፈጣሪ ነን ክርስቶስ ነን ብለው እንደመጡ የሐዋርያት ሥራ ምዕራፍ 5 ቁጥር 33 ላይ ገማልያል ገልጧቸዋል። አነ ውእቱ ኖላዊ ኄር ዘበአማን እሜጡ ነፍሴ ቤዛ ባጌ፣ መልካም እረኛ ቸር ጠባቂ እኔ ነኝ። ቅድም በመነሻዬ ላይ ያነሳሁት ይህንን ነው። መነሻ ያደረግነው ይህንን ነው። መልካም እረኛ ቸር ጠባቂ እኔ ነኝ። የዮሐንስ ወንጌል ምዕራፍ 10 ቁጥር 11። እንደዚህ አይነት ተመሳሳይ የሆኑ ቃላት አሉ ከመጽሐፍ ቅዱስ። መልካም እረኛ ቸር ጠባቂ እኔ ነኝ። አነ ውእቱ ብርሃኑ ለዓለም፣ በደርግ ግንባር ላይ ዓይንን ከፈጠረ በኋላ የዓለም ብርሃን እኔ ነኝ። አነ ውእቱ ትንሣኤ ወሕይወት፣ አልዓዛርን ከመቃብር ካስነሳ በኋላ ትንሣኤና ሕይወት እኔ ነኝ ብሏል። አነ ውእቱ ህብስተ ሕይወት፣ በ2 ዓሣ በ5 የገብስ እንጀራ 5,000 ሕዝብ ከመገበ 12 መሶብ ቅርጫት ካስነሳ በኋላ በረከተ ህብስትን ካደረገ በኋላ የሕይወት እንጀራ ከሰማይ የወረደ የሕይወት እንጀራ እኔ ነኝ ብሏል። አነ ውእቱ ሐረገ ወይን፣ አማናዊ ወይን ደሙን ስለሰጠን የወይን ሐረግ እኔ ነኝ ብሏል። አነ ውእቱ እግዚአ ለሰንበት ወአቡኃ ለምሕረት፣ የሰንበት ጌታዋ የምሕረት አባቷ እኔ ነኝ። አነ ውእቱ አምላከ አብርሃም ወአምላከ ይስሐቅ ወአምላከ ያዕቆብ፣ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እኔ ነኝ ብሏል። የሰው ልጅ እኔ ነኝ፣ የእግዚአብሔር ልጅ እኔ ነኝ ያለው ሁሉንም ከሆነ በኋላ ነው። መልካም እረኛ ቸር ጠባቂ እኔ ነኝ፣ እውነተኛ መምህር እኔ ነኝ ማለቱ። ወአአምር ዘዚአየ መርኤትየ፣ በጎቼን አውቃቸዋለሁ ለምእመናን እሞትላቸዋለሁ ማለቱ። ወየአምራኒ መራእይየ፣ ያውቁኛል ማለት እኔን አብነት አድርገው ምእመናንም በጎቼ መከራን ይቀበላሉ ማለቱ። ወበከመ የአምረኒ አብ፣ አብ ሙት ተሰቀል እንዳለኝ አነኒ አእምሮ ለአብ፣ ልሞት ልሰቀል እንደመጣው እሜጡ ነፍሴ የቤዛ ባግዕ፣ ለምእመናን ቤዛ ለሕማም ለሞት አሳልፌ ሰውነቴን እሰጣለሁ። ወብየ ካልአትኒ አባግዕ ለይኮን አምዝንቱ አጸድ፣ በዚህ ቦታ የሌሉ ማለት በኢየሩሳሌም የሌሉ በአራቱ ማዕዘን ያሉ በክርስቶስ ክርስቲያን በወልድ በመንፈስ መንፈሳዊ የተባሉ ሀብተ ወልድ ስመ ክርስትና ሕይወተ ልቦናን ያገኙ በ40 በ80 ቀን የተወለዱ ሌሎች ክርስቲያኖች ምእመናን አሉኝ ማለቱ ነው። ወኪያሆንሂ ሀለወኒ አምጽኦን ዝየ፣ ወደዚህ ያመጣቸው ዘንድ በሃይማኖት አንድ አደረጋቸው ዘንድ አስተምራቸው ዘንድ ወይ ሰማአኒ ቃልየ፣ ትምህርቴን ይቀበሉኛል። ወደዚህ ያመጣቸው ዘንድ አለኝ። ወይ ሰማአኒ ቃልየ፣ ትምህርቴን ይቀበሉኛል። ወይ ከውና አሃደ መርኤተ ለአሃዱ ኖላዊ፣ ለአንድ ጠባቂ መንጎች ይሆናሉ። ይህ ማለት ለአንድ ለክርስቶስ አካል ብልት፣ ለአንድ ኤጲስቆጶስ ማህበር ቤተሰብ ይሆናሉ ማለቱ ነው። ወበእንተዝ ያፈቅረኒ አብ እስመ አነ ሜጡ ነፍሴ ቤዛ ባግዕየ፣ ከመካዕበ አንሥአ፣ ዳግመኛ አስነሳት ዘንድ ሰውነቴን ለሕማም ለሞት አሳልፌ እሰጣለሁና፣ ስለዚህ አብ ይወደኛል ማለቱ ነው። ወአልቦ ዘያሐይደንያ፣ ያለ እኔ ፈቃድ ነፍሴን ከስጋዬ የሚለያት የለ። አላለ ልየ እሜጥዋ በፈቃዴ፣ እኔ ወድጄ እለያታለሁ እንጂ። እስመ ብውህ ሊተ እመጥዋ፣ ነፍሴን ከስጋዬ ለያት ዘንድ ይገባኛልና። ወእሲማ፣ ስጋዬን ከነፍሴ ለይቼ በመቃብር አኑራት ዘንድ።
ወበውህ ሊተ ካይባነ ስአ ዳግመኛ አስነሳ ዘንድ ይቻለኛል። አንብራ ስጋዬን በመስቀል ሲማ በመቃብር አንስአ በትንሣኤ አንብራ ስጋዬን ከነፍሴ ለይቼ ስጋዬን በመቃብር ነፍሴን በገነት አንስአ በትንሣኤ አንብራ ነፍሴን ከስጋዬ ለይቼ በገነት ስጋዬን ከነፍሴ ለይቼ በመቃብር አንስአ በትንሣኤ ወሲማ በእርገት በየማነ አብ በዘባነ ኪሩብ አስቀምጣ ዘንድ ስልጣን አለኝ ማለቱ ነው። እንግዲህ መልካም እረኛ ቸር ጠባቂ እኔ ነኝ ሲል ነቢያት የተነበዩለት ምሳሌ መሰሉለት፣ ሱባኤ ቆጠሩለት መልካም እረኛ ቸር ጠባቂ ኢየሱስ ክርስቶስ መሆኑን የሚገልጽ ነው። እዚያ ነቢያት ሊቀኑሎት የነቢያት የእረኞች አለቃ ኢየሱስ ክርስቶስ መሆኑን የሚገልጽ ነው። ሌላው ምንደኛ የሚል እናገኛለን። ቁጥር 12 ላይ ወአሳብሰ ዘኢኮነ ኖላዌ ወዘኢኮና አባግ ዘዚአሁ ወበይሬኢ ተኩላን ዘይመጽእ ይጎይ ወይሃድጎን ለአባግኢሁ። አባግ ገንዘቦቹ ያይደሉ ጠባቂ ያይደለ ምንደኛ ግን ተኩላ ሲመጣ ባየ ጊዜ አባግን ጥሏቸው ይሸሻል። ወእምዝ ይመጽእ ወይመስጦን ተኩላ፣ ከዚህ በኋላ ተኩላ መጥቶ ይነጥቃቸዋል። ወይዘሮን ለአባግ በጎቹን ይበትናቸዋል። ወአሳብሰ ይጎይይ ምንደኛ ግን ይሸሻል። አሳብ ውእቱ ምንደኛ ነውና። ወኢያሐዝኖ በእንተ አባግ የበጎቹ ጥፋት አያሳዝነውም። ይሄ ማለት ምእመናን ወገኖቹ ሐሰተኛ መምህር ግን መናፍቅ ጳጳስ አላዊ ንጉሥ በተነሳ ጊዜ ይክዳል ማለት ነው። ምንደኛ ያለው ይህንን፣ ቅጥረኛ ያለው ይህንን፣ ምእመናንን አሳልፎ ይሰጣቸዋል፣ አገር አስጥሎ ይሰዳቸዋል። ሐሰተኛ መምህር ስለሆነ ይክዳል። የምእመናን ጥፋትም አያሳዝነውም ማለቱ። ስለዚህ ምንደኛ ተብለው የተገለጡት የኖላዊነት ስራቸውን የዘነጉ በሕዝቡ ላይ ተሹመው ሕዝቡን በቅንነት በታማኝነት የማያገለግሉትን ስጋውያን መሪዎችን፣ መንፈሳውያን መሪዎችን ደግሞ ካህናቱ፣ መምህራን፣ ሰባኪያኑን ነው። ግድለሾች ከሆኑ ተኩላ የተባሉት መናፍቃን ከሃዲያን ምዕመናንን አባግን ከቤተ ክርስቲያን ጉያ እየነጠቁ ሲወስዷቸው አይከላከሉም። ምዕመናንን ስለመጠበቅ መከራ መቀበልን አይፈልጉም። መነቀፍ፣ መገረፍ፣ መሰደብ፣ መደብደብ፣ መታሰር፣ መወገር ወይንም መገደል አይፈልጉም። ራሳቸውን ያድናሉ እንጂ። እንደነዚህ ያሉትን መምህራን ነው ምንደኛ፣ ቅጥረኛ ብሎ የገለጣቸው። ሌላው አምላካችን ቅዱስ እግዚአብሔር በሕዝቡ ገንዘብ ራሳቸውን ለሚያደልቡ ራሳቸውን ለሚያሰማሩ ወዮላቸው ውዮት አለባቸው ብሎ ለእስራኤል እረኞች የወቀሳ ቃል በሕዝቅኤል በኩል አምላካችን እግዚአብሔር ተናግሯል። ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 2 ላይ እንዲህ ይላል፣ ለእስራኤል እረኞች ወዮላቸው ውዮት አለባቸው። ጮማውን ትበላላችሁ፣ ጠጉሩን ትለብሳላችሁ ማለት እንግዲህ የበግ ጠጉር ሌዘር ጃኬት ማለቱ ነው። የወፈረውን ታርዳላችሁ፣ በጎቹን ግን አታሰማሩ። የደከመውን አታጸኑ፣ የታመመውን አታክሙም፣ የተሰበረውን አትጠግኑ፣ የጠፋውን አትፈልጉም። እረኞችን በማጣት በጎች የተበተኑ ለምድር አራዊትም ሁሉ መብል ሆኑ ይላል ትንቢተ ዘካርያስ ምዕራፍ 11 ቁጥር 15። ራሱ እግዚአብሔር የበጎች እረኛ መሆኑን ቅዱስ መጽሐፍ ያስረዳል። እግዚአብሔር ይሬእየኒ ወአልቦ ዘያሐጥአኒ ውስተ ብሔር ስውር ህየ ያድረኒ ውሃ በማየ ዕረፍት አጸነኒ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውሃ ዘንድም ይመራኛል። የለመለመች መስክ የተባለ ቅድስት ቤተ ክርስቲያን ናት። በዕረፍት ውሃ ዘንድ ይመራኛል ማለት ወንጌል ናት፣ የንስሐ ሕይወት ነው። ቅዱስ ሥጋው ክቡር ደሙ ነው። ይህንን የሚገልጥ ነው መዝሙር 22 በቅንፍ 23 ቁጥር 1። ሌላው ኖላዊሆሙ ለእስራኤል አጽም ዘትርእዮሙ ዘይርእዮሙ ከመ አባግዓ ዮሴፍ ዘትነብር ዘይነብር ላዕለ ኪሩቤል አስተርኢ አስተርአየ። አቅርቦና ርቆ ነው የሚናገረው። ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ። የእስራኤል ጠባቂ ሆይ ኖላዊሆሙ ለእስራኤል፣ የእስራኤል አምላክ የእስራኤል ጠባቂ በዘባነ ኪሩብ የምትቀመጥ በሥጋ ማርያም ተገለጥ ማለቱ ነው። መዝሙር 79 ቁጥር 1 የዕለቱ ምስባክ ይሄ ነው። እግዚአብሔር መልካም እረኛ ቸር ጠባቂ መሆኑን የሚገልጽ ነው። አስቀድሞ እግዚአብሔር በዳዊት ላይ አድሮ የተናገረውን ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 ላይ እቀትሎ ለሎላዊ ወይዘረው አባግዓ መሬቱ፣ እረኛውን እመታዋለሁ መንጋው ይበተናሉ። ኢየሱስ ክርስቶስ በተሰቀለ ጊዜ ደቀ መዛሙርቱ መበተናቸውን ያስረዳል። እረኛ የተባለው ኢየሱስ ክርስቶስ ነው። መንጋው የተባሉ ቅዱሳን ሐዋርያት መሆናቸውን የሚገልጽ የሚያስረዳ ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ወይዜኒ ግብኡ ሀበ ኖላዊክሙ ወዐቃብያ ለነፍስክሙ እንዘ ቀዲሙ ከመ አባግዕ ትሳኰዩ። አሁን ግን
ወደ ነፍሳችሁ ጠባቂ ወደ ኢየሱስ ክርስቶስ ተመልሳችኋል። ቀድሞ ግን እረኛ እንደሌላቸው በጎች ትቅበዘበዙ ነበር። ሌላው የኢየሩሳሌም ኤጲስቆጶስ ቅዱስ ዮብላኔዎስ መልካም እረኛ ቸር ጠባቂ እኔ ነኝ የሚለውንና ቅድም ያየነው የዕለቱ ምስባክ የእስራኤል ጠባቂ ሆይ አድምጥ፣ ዮሴፍ እንደ መንጋ የምትጠብቅ በኪሩቤል ጀርባ የምትቀመጥ በዘባነ ኪሩብ የምትቀመጥ በሥጋ ማርያም ተገለጥ ብለን ቅድም ያየነውን እንግዲህ የዕለቱን ምስባክና የዕለቱን ወንጌል ቅዱስ ዮብላኔዎስ ሲተረጉመው ምን አለ? መልካም እረኛ እኔ ነኝ የሚለውን ወንጌሉንና እስራኤል ጠባቂ ሆይ አድምጥ የሚለውን መዝሙር ሲተረጉመው ዳዊት የእስራኤል ጠባቂ ሆይ ስማን፣ አድነን፣ ተገለጥ ብሎ ጠርቶት ነበረ ከ1000 ዓመት በፊት። ኋላ ግን ከ1000 ዓመት በኋላ ደግሞ በዳዊት ሀገር በዳዊት ከተማ ተወልዶ ወልደ ዳዊት ወልደ አብርሃም ተብሎ ሰውን ለማዳን ሰው ሆኖ በዚህ ምድር ላይ ተገልጦ መልካም እረኛ ቸር ጠባቂ እኔ ነኝ ብሎ ለዳዊት መለሰለት ብሎ ያመሰጥራል ሊቁ። ስለዚህ ዳዊት ጠርቶት ነበረ። ኋላ ደግሞ በዳዊት ሀገር በዳዊት ከተማ በዳዊት ባሕሪ ተወልዶ መልካም እረኛ ቸር ጠባቂ እኔ ነኝ ብሎ ለዳዊት መለሰለት ብሎ ተርጉሞታል። በተረፈ ቄርሎስም ላይ ይህ ምስጢር ተጽፎ ይገኛል። ሌላው የመልካም እረኛን ባሕሪ ስናይ መልካም እረኛ ስለ በጎቹ ነፍሱን ያኖራል፣ ነፍሱን ከሥጋው ይለያል። መልካም እረኛ በጎቹን ነፃ ያወጣል። መልካም እረኛ በበጎቹ የሚገለግል ሳይሆን በጎቹን ያገለግላል። መልካም እረኛ በበጎቹ የሚበለጽግ ሳይሆን በጎቹን ያበለጽጋል። መልካም እረኛ በበጎቹ ነፃ የሚወጣ ሳይሆን በጎቹን ነፃ ያወጣል። መልካም እረኛ በጎቹን የሚያስር ሳይሆን ስለ በጎቹ ይታሰራል። መልካም እረኛ በጎቹን የሚሸጥ ሳይሆን አስብቶ አልብቶ ለትርፍ ስለ በጎቹ በ30 ብር የተሸጠ መልካም እረኛ በጎቹን ለመስዋዕት ያቀረበ ሳይሆን ለበጎቹ መስዋዕቱ ሆኖ ራሱ መስዋዕት ተቀባይ ራሱ መስዋዕት አሳራጊ ሆኖ ለሊሁ ካህን ወለሊሁ መስዋዕት ወለሊሁ ሰዋይ ወለሊሁ ተሰዋይ ለሊሁ መስዋዕት ወለሊሁ ተሰዋይ ወለሊሁ ተወካፌ መስዋዕት ለበጎቹ መስዋዕቱ ሆኖ የቀረበ መልካም እረኛ ኢየሱስ ክርስቶስ። ለበጎቹ የሞተው ኢየሱስ ክርስቶስ ብቻ ስለሆነ የበጎቹ ባለቤት ኢየሱስ ክርስቶስ ነው። በመጨረሻም የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ያለውን እንመልከት። ሲመክሙ እግዚአብሔር ጳጳሳት ከመተራዊ ቤተ ክርስቲያኑ ለእግዚአብሔር እንተ አጥረያ በደሙ እግዚአብሔር በደሙ የዋጃት በደሙ የገዛት በሥጋው መሥዋዕትነት በደሙ ፈሳሽነት የተወዳጃት ለመንግሥቱ የመረጣት የተሰቀለላት የሞተላት የተነሳላት ቤተ ክርስቲያኑን ትጠብቁ ዘንድ ጳጳሳት አድርጎ ካህናት አድርጎ ሊቃውንት አድርጎ ዲያቆናት ምዕመናን አድርጎ ሾሟችኋል ይላል። ስለዚህ ሁላችንም ተሹመናል። የእግዚአብሔር ቤተ ክርስቲያን የሆነች የእግዚአብሔር አካል እግዚአብሔር ማደሪያ የሆነችዋን ቅድስት ቤተ ክርስቲያናችንን ከወራሪ ከዘራፊ ከነጣቂ እንድንጠብቅ ስርዓቷን፣ ቀኖኗን፣ ዶግማዋን፣ ትውፊቷን፣ አጽዋማቷን፣ በዓላቷን፣ ንዋየ ቅድሳቷን ሁሉ እንድንጠብቅ እግዚአብሔር ሁላችንም ሾሞናል። ጠባቂዎች አድርጎን እኔ አይመለከተኝም ኃላፊነቱ የከሌ ነው የምንለው አይደለም። ሁላችንም ተሾመናል። እግዚአብሔር ሾማችሁ ነው የሚለው። ስለዚህ ሁላችንም ቤተክርስቲያናችንን መጠበቅ ራሳችንን፣ ልጆቻችንን፣ ሕይወታችንን ከበደል ከኃጢአት፣ ከርኩሰት፣ ከሐሜት፣ ከክደት ልንጠብቅ ይገባል። ስለዚህ ሁላችንም ለራሳችን ተሹመናል። ራሳችን እንድንጠብቅ የተሰጠንን ኃላፊነት እንግዲህ ጠባቂ ማለት መመገብ፣ ማስተማር፣ ጠብቆ ማስጠበቅ ማለት ነው። ስለዚህ በአጠቃላይ ይህ ትምህርተ ኖሎት፣ ግብረ ኖሎት ወይንም ክብረ ክህነት ወይንም ዕቅበተ እምነት ይባላል። አንዳንዶቹ በግ ብለው ይሳደባሉ፣ አንዳንዶቹ ደግሞ እረኛ ብለው ይሳደባሉ። ስህተት ነው። ያለማወቅ ያለመረዳት ነው። በግ እኮ በምሳሌው መሰረት ምእመን ማለት ነው፣ ታማኝ ማለት ነው፣ አማኝ ማለት ነው፣ ያመነ የታመነ ማለት ነው። እረኛ ደግሞ ማለት ጠባቂ ማለት ከንጉሥ እስከ ኳደሬ ከአናጉንስጢስ እስከ ሊቀ ጳጳስ ከፕትርክና ድረስ ያለውን ክብር የሚገልጥ ነው። ስለዚህ ስድብ ሳይሆን ክብርና ማዕረግ መሆኑን ማወቅና መረዳት ይገባል። ይቆየን።